ሰላም ጤና ይስጥልኝ እንደምን አላችሁ? ቀናችሁ ይባረክ፣ ምሽታችሁ ይባረክ በያላችሁበት ሰዓት አቆጣጠር። ይህ ደግ ሰው ቲዩብ ባለፈው ቪዲዮአችን ቻርት ኦፍ አካውንት ቢጊኒንግ ባላንስ ወይም የአካውንታችንን መነሻ ባላንስ አስገብተን በሚቀጥለው ቪዲዮአችን ደግሞ ከስተመር እና ቬንደር ዲፎልት እንደምናይ ተነጋግረን ነበር የተለያየ ነው። ስለዚህ በዛሬው ቪዲዮአችን ከስተመር እና ቬንደር ዲፎልት ኢንፎርሜሽን እንዴት እንደምናስገባ የምናይ ይሆናል ማለት ነው። እንደተለመደው ኦፕን ኤግዚስቲንግ ካምፓኒ ላይ እንገባና ካምፓኒያችንን እንከፍታለን። ዲያም ፒኤልሲን እንከፍትና ወደ ስራችን እንገባለን። ካምፓኒያችን ተከፈተ። ዲፎልት ኢንፎርሜሽን ለቬንደር እና ለከስተመር ለማስገባት የምንሄደው ፕሮሲጀር አለ። ይህ ፕሮሲጀር ሜንቴን ላይ በመግባት እንሰራዋለን ማለት። ሜንቴን ላይ ክሊክ ስናደርግ ብዙ መረጃዎች እንደሚሰሩ ያሳየናል። የዛሬው መረጃችን ዲፎልት ኢንፎርሜሽን ዲፎልት ኢንፎርሜሽን ለከስተመር፣ ለቬንደር፣ ለኢምፕሎይ፣ ለፔሮል፣ ለኢንቨንተሪ አይተም፣ ለጆብ፣ ለኢንቮይሶች እና ለጄኔራል ሌጀር እንደምንሰራ ያሳየናል። ዛሬ የምንሰራ ለማን ነው ብያለሁ? ለከስተመር እና ለቬንደር። ከስተመርን መጀመሪያ እንስራ። ስለዚህ ከስተመር ላይ ክሊክ አደርጋለሁ። ከስተመር ላይ ክሊክ ሳደርግ እንደዚህ አይነት ዊንዶ ይመጣልኛል። እዚህ ዊንዶ ላይ ወደ 5 ታቦች አሉ። የመጀመሪያው ስለ ተርም እና ስለ ክሬዲት፣ የሁለተኛው ስለ አካውንት ኤጂንግ፣ የሶስተኛው ስለ ከስተም ፊልድስ፣ የአራተኛው ስለ ፋይናንስ ቻርጅስ፣ የአምስተኛው ደግሞ ስለ ፔመንት ሜትድስ ያወራል። በዋናነት እዚህ ቪዲዮ ላይ የምንሰራቸው 3-4 ነገሮች አሉ። የምናገኛቸው የመጀመሪያው ታብ ላይ ክሬዲት ኤንድ ተርምስ የሚለው ላይ ይሆናል ማለት ነው። እነዚህ ነገሮች ምን ምን ናቸው? የመጀመሪያው ስታንዳርድ ተርም ነው። ስታንዳርድ ተርም ላይ ምን እንሞላለን የሚለውን እናያለን። ሁለተኛው ደግሞ እዚህ ተርም ውስጥ ያሉ ቀኖች ናቸው። ሶስተኛ ደግሞ ጄኔራል ሌጀር ሊንክ አካውንቶች አሉ፣ እነሱን እናስገባለን። እንደተለመደው ፕሮጀክታችንን መሰረት አድርገን እንደምንሰራ ነግሬያቸዋለሁ። ፕሮጀክታችንን ከፍተን ዲፎልት ኢንፎርሜሽን ለከስተመር ምን ይላል መረጃው የሚለውን እናነባለን። የከስተመር ዲፎልት ኢንፎርሜሽን እዚህ ጋር ኤ ላይ ነው የተሰጣችሁ። በቴሌግራም ቻኔል ላይ ዳውንሎድ እንዳደረጋችሁ ተስፋ አደርጋለሁ። ከስተመር ዲፎልት ይልና the standard credit term and credit limits are 3/10, net 30, 300,000 respectively. Use sales account 4100 as general ledger sales account and 4106 as discount general ledger sales discount as general ሌጀር ሊንክ አካውንት። እዚህ ጋር ምንድን ነው በተለያዩ የአካውንቲንግ ኮርሶች ላይ በተለይ ሪሲቬብል የሚባል ቻፕተር ላይ ስለ እነዚህ ተርሞች ታስታውሳላችሁ። 3/10 ማለት ወይም 3/10 ማለት ደንበኞቻችን በ10 ቀን ውስጥ በዱቤ የወሰዱትን እቃ ወይም ደግሞ በዱቤ የወሰዱትን ግዢ በ10 ቀን ውስጥ የሚከፍሉን ከሆነ 3% ዲስካውንት አላቸው ማለት ነው። ያ ካልሆነ ግን በ30 ቀን ውስጥ ኔቱን ይከፍላሉ ማለት ነው። ኤን ማለት ኔት ማለት ሙሉውን ይከፍላሉ፣ ከነወለዱ ሙሉውን ይከፍሉናል። ለዚህ ዲፎልት ኢንፎርሜሽን የሚያወራን በዲስካውንት ምን ያህል ቀን ነው የምንሰጣቸው፣ በኔት ደግሞ ከነወለዱ በምን ያህል ቀን ይመልሳሉ የሚለውን ክሬዲት ተርሙን ወይም የካምፓኒያችንን ፖሊሲ ነው የምናስገባ ማለት ነው። ማክሲመምስ በዱቤ እስከ ምን ያህል ብር ድረስ ነው የምንሸጥ? 300,000 ድረስ በዱቤ እንሸጣለን ነው። ስንሸጥ ምን ብለን እንመዝግበው? ጄኔራል ሌጀር ሴልስ አካውንታችን 4100 ነው ይለን። በ10 ቀን ውስጥ ከመለሱስ ያን ዲስካውንት ምን ላይ እንመዝግበው ለሚለው ደግሞ ማንን ተጠቀሙ ተብለን 4106። እነዚህ ዲፎልት ኢንፎርሜሽኖች የሚሞሉበት ዊንዶ ነው ቅድም ያሳየናቸው ወይም ደግሞ ቅድም ከፍቶ የነበረው ማለት ነው። እዚህ ጋር የምታዩት ለምሳሌ ምን ይላል? ክሬዲት ተርሙ ሲኦዲ ይላል፣ ፕሪፔድ ይላል፣ ዱዩ ኢን ነምበር ኦፍ ዴይስ ይላል፣ ዱዩ ኦን ዴይ ኦፍ ኔክስት መንዝ፣ ዱዩ ኢንድ ኦፍ መንዝ ይላል። ሲኦዲ ማለት ካሽ ኦን ዴሊቨሪ ማለት ነው። ይሄ ማለት በዱቤ አንሸጥም፣ በቃ የዱቤ ሽያጭ ነገር የለም ማለት። ፕሪፔድ ማለት ደግሞ ቀድመን መቀበል ማለት ነው። ዱዩ ኢን ነምበር ኦፍ ዴይስ ማለት ደግሞ በሆኑ ቀናት ውስጥ ዱዩ የሚያደርግ፣ ዱዩ ማለት ማቹሪቲ ዴት ወይም ደግሞ የመክፈያ ቀኑን ነው የሚነግረን። ዘ ዲዩ ዴት ኦፍ ዩር ቢል ይላል። ለምሳሌ አሁን ቴሌም መብራት ኃይልም ዩቲሊቲ የሚሰጡ ድርጅቶች ሲልኩላችሁ ዲዩ ዴት እያሉ ያስቀምጣሉ። የመክፈያ ጊዜ ቀኑ ማለት ነው። በዱቤ የምንሸጠው ነገር የሚመለስበት ቀን አለ ወደፊት። ዱዩ ኢን ነምበር ኦፍ ዴይስ ብለን እንጠራዋለን። ዱዩ ኦን ዴይ ኦፍ ኔክስት መንዝ ይለናል። ደግሞ ኦን ዴይ ኦፍ ኔክስት መንዝ የሚቀጥለው ወር መጀመሪያ ቀን ላይ ወይም ደግሞ የሚቀጥለው ወር ዛሬ የሸጥንበት ለምሳሌ ማርች 21 ቢሆን ዱዩ የሚያደርገው መቼ ነው? ኔክስት
ፌብራሪ 21 ማለት ነው። በሚቀጥለው በተመሳሳይ ቀን ዱዩ ያደርጋል ማለት ነው። አንድ ወር ጊዜ ሲሰጠን ማለት ነው። ይሄ ደግሞ ዱዩ ኢንድ ኦፍ መንዝ ሁልጊዜም ወሩ መጨረሻ ላይ በ20 ብንሸጠውም 30ኛው ላይ ያልቃል ማለት ነው። በወር መጨረሻ ሁልጊዜም ብድር የተባለ ነገር ወይም ተሰብሳቢ የተባለ ነገር ይሰበሰባል ነው። ሶ ይሄ ፖሊሲ አለ። የእኛ ካምፓኒ ፖሊሲ የትኛው ነው ብለን ስናይ የሚያርፈው የትኛው ጋር መሰላችሁ? ዱዩ ኢን ነምበር ኦፍ ዴይስ ነው። ኢን ነምበር ኦፍ ዴይስ 30 ቀን ነው። ምክንያቱም ቅድም ያየነው ምንድን ነው የሚል ኤን ዝባር 30 በ30 ቀን ውስጥ ኔት ሆኖ ይመለሳል ነው። ስለዚህ ፖሊሲያችን ይሄ ነው። ዲዩ ኢን ነምበር ኦፍ ዴይስ እንጠቀማለን። ስለዚህ አሁን የኛ ፖሊሲ ምን ነው ብያችኋል? ዲዩ ኢን ነምበር ኦፍ ዴይስ በስንት ቀን ኔቱ በስንት ቀን ይመለሳል? በ30 ቀን። ዲስካውንትስ በስንት ቀን ውስጥ እንሰጣለን? በ10 ቀን ውስጥ። የምንሰጠው ዲስካውንት ፐርሰንት ስንት ነው? 3%። ኢንቲጀሩን 3 እንጽፋለን 3.00። ክሬዲት ሊሚቱ ስንት ነው? 300 ሺህ ማክሲመም። ኖቲፋይ ኦቨር ሊሚት ጄኔራል ሌጀር ሴልስ አካውንት 4100 እዚህ ጋር ታገኙታላችሁ። ሴልስ ብለን ሜንቴን አድርገን አይደለ? ሴልስ እንመርጥና ኦኬ እንለዋለን። ዲስካውንት አካውንታችን ሴልስ ዲስካውንት አካውንት 4106 ሴልስ ዲስካውንት ይላል። አያችሁ እዚህ ጋር ኦኬ እንለዋለን። እዚህ ጋር አንዲፋይንድ ይል የነበረው አሁን ሴልስ ዲስካውንት አለ። አሁን ይሄን ባጠፋው አንዲፋይንድ ነው የሚል ዩሲ አንዲፋይንድ አካውንት። ይሄንንም ባጠፋው አንዲፋይንድ አካውንት ነው። እስከምመርጥለት ድረስ ምንም የሚያውቀው ነገር የለም። ዩሲ አንዲፋይንድ እዚህ ጋር ልክ 4100 ስል በአንዲፋይንድ ይል የነበረው ሴልስ አካውንት ይላል። 4106 ስልስ እዚህ ጋር ሴልስ ዲስካውንት ይለናል ማለት ነው። ብራቮ። አሁን ዲስካውንት ኔት የሚመለስበት በ30 ቀን ሞላን፣ 10 ቀንን ሞላን፣ 3% 300 ሺህ ሞላን። ዛት ኢዝ ፋይን ኦኬ ብለን እንወጣለን ማለት ነው። ካስተመር ዲፎልትን ጨረስን። ሜንቴን ቀጣይ ማን ነው? ቬንደር። የቬንደርን ደግሞ ፕሮጀክት ላይ ሄጄ ላሳያችሁ። ቢ ላይ የተሰጠው ነው ቬንደር። ዩሲ ዲፎልት ተመሳሳይ ነው። ዘ ስታንዳርድ ክሬዲት ተርም ክሬዲት ሊሚት አር3 10 ኔት 30 500 ሺህ ሰፕላይስ ኤክስፐንስ ጄኔራል ሌጀር ኤክስፐንስ አካውንት 6108 5105 ተሰጥቶናል። እነዚህን ነገሮች በተመሳሳይ መንገድ እዚህ እንሞላለን ማለት ሲኦዲ። ቬንደር ማለት አቅራቢዎች ለኛ ሮ ማቴሪያል የሚያቀርቡልን ማለት ነው። ከስተመር ከኛ ገዝተው የሚወስዱ ናቸው። ቬንደር ደግሞ እኛ በዱቤ የምንገዛቸው አቅራቢዎች ናቸው። ስለዚህ የምንከተለው ፖሊሲ ተመሳሳይ ነው። በ30 ቀን ውስጥ ኔቱን እንከፍላለን። በ10 ቀን ውስጥ ከከፈል ዲስካውንት ይሰጡናል። የሚሰጡን ዲስካውንት ደግሞ ስንት ነው? 3% ነው። ማክሲመም ሊሚቱ በዱቤ የምንገዛበት እንደ ካምፓኒ ፖሊሲያችን ስንት ነው? 500 ሺህ። ኤክስፐንስ አካውንታችን ኦፍ ሰፕላይስ ኤክስፐንስ 6108 ሰፕላይስ ኤክስፐንስ። ፐርቼዝ ዲስካውንት 5105 ፐርቼዝ ዲስካውንት። ይሄን ሞላን። ዛት ኢዝ ፋይን አለቀ ማለት ዛት ኢዝ ኦል። ኦኬ ቬንደር እና ከስተመር ዲፎልት ይሄን ይመስላል። ለዚህ የዛሬው ቪዲዮአችን ይሄን ይመስላል። አመሰግናለሁ። ሁልጊዜም እንደምላችሁ ላይክ፣ ሰብስክራይብ እና ሼር በማድረግ እንድታበረታቱኝ አመሰግናለሁ። በሚቀጥለው ቪዲዮአችን ደግሞ ከስተመር እና ቬንደር እንዴት እንደምንመዘግብ የምናይ ይሆናል። መልካም ጊዜ ይሁንላችሁ።